አይ ሆፕ አሁን ፉል ስክሪን ይታያል፣ ሙሉ ስክሪን ይታያል። አዎ ይታያል። ጥሩ። እሺ ዛሬ ዩኒት 7 ኮንግሩንሲ ኤንድ ሲሚላሪቲ ኦፍ ፕሌን ፊገርስ የሚል ዩኒት ይሆናል ማለት ነው። ኮንግሩንሲ ኤንድ ሲሚላሪቲ የሚል ዩኒት ይሆናል ማለት ነው። ሶ እነኚህ ለርኒንግ አውትካሞች ናቸው። ዩኒቱን ስንጨርስ ማወቅ የሚጠበቁብን ነገሮች ኮንግረንት እና ሲሚላር ፊገሮችን ዲስቲንጉሽ መለየት እንዲሁም ዲፋይን ማድረግ መቻል አለብን። የተለያዩ የሲሚላሪቲ ቴረሞች አሉ። ለትሪያንግሎች አፕሊካብል የሚሆን አንግል አንግል አንግል፣ ሳይድ ሳይድ ሳይድ፣ ሳይድ አንግል ሳይድ የሚባሉ የተለያዩ ቴረሞች አሉ። ሶ ሞር ኦር ለስ እነኚህ ዩኒቱን ስንጨርስ እንድናውቃቸው የሚገቡ አውትካሞች ናቸው ማለት ነው። ዩኒቱ 7 ሰብ ሴክሽኖች አሉት። እንደምታዩት የመጀመሪያው ሪቪዥን ኦን ኮንግሩንሲ ኦፍ ትሪያንግልስ የሚሆን ነው። ያው ኮንግሩንሲ ኦፍ ትሪያንግልስን ያያችሁት ነው ከዚህ በፊት በነበሩ እንትን ላይ ታወቅ ነው፣ ግን እዚህ ጋር እንደ ሪቪዥን then we will see definition of similar figures ሲሚላር ፕሌን ፊገርስ የተለያዩ ቴዎሪዎች አሉ። ቅድም እንዳልነው አንግል አንግል፣ ሳይድ ሳይድ፣ ሳይድ አንግል ሳይድ የሚባሉ አሉ። ሴክሽን 4 ሬሽዮ ኦፍ ፔሪሜተርስ ኦፍ ሲሚላር ፕሌን ፊገርስ ይኖራል። ሴክሽን 5 ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስ። ያው ሁለት ሲሚላር የሆኑ ፊገሮች ቢኖሩ የነዚህ የፔሪሜትራቸው ሬሽዮ ምን ይመስላል፣ እንደዚሁም የኤሪያቸው ኤሪያ ኦፍ ፈርስት ፕሌን ፊገር ቱ ኤሪያ ኦፍ ሰከንድ ፕሌን ፊገር ሬሽዮ ምን ይሆናል የሚለው እናያለን። የመጨረሻው ኮንስትራክሽን ኦፍ ሲሚላር ፕሌን ፊገር ወይም ሲሚላር ይሁን አንድ ፕሌን ፊገር ቢሰጠን ስኬል አፕ የተደረገ ይህን የሚመስል ሌላ እንዴት መሳል እንችላለን በተሰጠው ስኬል የሚለውን ሲሚላር ፊገር እናያለን። ፋይናሊ በአፕሊኬሽን ኦፍ ሲሚላሪቲስ ጨርሳለን ማለት ነው። So let's start the first section, which is section 1, and the revision on congruency of plane figures ይሆናል ማለት ነው። So አንድ ሁለት ፊገሮች ሁለት ፕሌን ፊገሮች ኮንግረንት ናቸው የምንለው ምን ምን መስፈርት ሲያሟሉ ነው የሚለውን እናያለን። So in simple terms, when two triangles have exactly the same three sides and the same three angles, ሁለት ትሪያንግሎች እንደዚህ ቢኖሩ አንዱ ሳይድ ከሌላኛው ሳይድ ጋር የአንደኛው ትሪያንግል ዋን ሳይድ ከዚህኛው፣ ሁለተኛው ሳይድ ከሁለተኛው ሳይድ፣ ሶስተኛው ሳይድ ከሶስተኛው ሳይድ እንዲሁም በውስጣቸው ያለው ሶስቱም አንግሎች ይሄ አንግል ከዚህ ጋር ይሄኛው ከዚህ እንዲሁም ይሄ ከዚህ ጋር the same three sides, the same size length እና the same angular measurement ወይም the same angles ካለው we call it congruent triangles እንላለን ማለት ነው። so congruent ማለት ሁለት ትሪያንግሎች ተመሳሳይ ሳይድ ሌንግዝ እና ተመሳሳይ አንግል ካላቸው ኮንግረንት ናቸው ማለት ነው። ሶ ኮንግረንት እና ሲሚላር የተለያዩ ናቸው፣ ይለያያሉ። ሁሉም ኮንግረንት ሲሚላር መሆን ይችላል፣ ሁሉም ሲሚላር ግን ኮንግረንት መሆን አይችልም። ሶ ዴርፎር ሲምቦሊካሊ እዚህ ጋር ያለውን ኖሜንክሌቸር ከማየታችን በፊት ሌትስ ሴይ ሁለት ትሪያንግሎች አሁን እዚህ ጋር እንዳልነው ሌትስ ጊቭ them ኤ ቢ እና ሲ ብንል እንዲሁም ይህን ደግሞ ዲ ነው ዲ እዚህ ጋር ብንል ዲ በዛው ቅደም ተከተል ማለት ነው ኢኤፍ ብንል እዚህ ጋር ሲምቦሊካል እንደምናየው ትሪያንግል ኤቢሲ ኢዝ ሲሚላር ቱ ኮንግረንት፣ ሲሚላር አይደለ ይሄ ኮንግረንት ነው። ይሄን ሲምቦል ይህ ማለት ኮንግረንት ቱ ማለት ኮንግረንት ቱ ኮንግረንት ማለት ነው ምልክቱ። ሶ ሳይድ ኤቢ ይሄኛው ሳይድ ከሳይድ ዲኢ ጋር ከዚህ ሳይድ ጋር፣ ሳይድ ቢሲ ከኢኤፍ ጋር፣ ሳይድ ቢሲ ማለት ይሄኛው ሳይድ ከዚህኛው ሳይድ ጋር ከሌላኛው ትሪያንግል ማለት ነው። ሳይድ ኤሲ ከዲኤፍ ጋር፣ ይሄ ሶስተኛው ሳይድ ከዚህኛው ሶስተኛው ሳይድ ጋር ተመሳሳይ ነው። and again አንግል ሳይድ ብቻ ሳይሆን አንግላቸው አንግል ኤ ከአንግል ዲ ጋር፣ ያ ማለት ይሄ አንግል ከዚህ አንግል ጋር ከአንግል ዲ ጋር፣ አንግል ቢ ከአንግል ኢ ጋር። እዚህ ጋር የምናየው አንግል ከለር ልቀይርና
እዚህ ጋር የምናየው አንግል ቢ ከአንግል ኢ ጋር ከዚህ ጋር እኩል፣ እንዲሁም አንግል ሲ ይሄኛው አንግል ከአንግል ኤፍ ጋር እኩል ነው ማለት ነው። ሶ ዳት ኢዝ ዘ ዴፊኒሽን ኦፍ ኮንግሩንት። ሶ ባጭሩ ሁለት ትሪያንግሎች ኮንግረንት ናቸው የምንለው ያን ሲያሟሉ ነው ማለት ነው። ሶ ፎር ኤግዛምፕል ዊ ሃቭ እዚህ ጋር አንድ ትሪያንግል አለ ዊዝ ሳይድስ 5 4 and 7 አለ። እዚህም በሌላ ኦሪየንቴሽን 4 4 5 እና 7 አለ አይደለ? ዲው በሌላ ኦሪየንቴሽን ደግሞ 7 5 4 ሆኖ አለ። ስለዚህ እነኚህ ትሪያንግሎች ምንድናቸው? ዴይ አር ኮንግረንት ናቸው። ምክንያቱም ሶስቱም ሳይድ እኩል ሲሆን ኔሰሰርሊ በውስጣቸውም ኢንክሉድድ የሚሆነው አንግል ባይ ዲፎልት እኩል ነው የሚሆነው። ይሄ ጀስት ዲስ ኢዝ ዘ ኔቸር ኦፍ ዘ ጂኦሜትሪ ማለት ነው። ስለዚህ ይሄ ትሪያንግል ዲስ ኢዝ ኮንግረንት ቱ ዲስ ትሪያንግል ኤንድ ኦልሶ ዲስ ትሪያንግል፣ ለሁለቱም ትሪያንግሎች ኮንግረንት ነው። ሶ ዘ አባቭ ትሪ ትሪያንግልስ አር ኮንግረንት ብለን መደምደም እንችላለን ማለት ነው። ሶ የተለያዩ ቲዮሪዎች አሉ፣ ኮንግረንሲ ቲዮሪዎች ቅድም እንዳልነው የመጀመሪያው ቲዮሪ ኤስኤስኤስ ኮንግሩንሲ which is ሳይድ 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 ማለት ነው። ኤስ ማለት ሳይድ ማለት ነው። ሳይድ 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 ስንል ሶስቱም እዚህ ጋር ሳይድ ነው አይደል ያለው። ያ ማለት የአንደኛው ትሪያንግል ሶስቱም ሳይዶች ከሌላኛው ሁለተኛው ትሪያንግል ሶስቱም ሳይዶች ጋር እኩል ኮረስፖንዲንግ ሳይዶቹ ማለት ነው እኩል ከሆኑ ያ ሁለቱ ትሪያንግሎች ምንድናቸው? ኮንግረንት ናቸው የሚል ቲዮሪ ነው ይሄ። So we can see, for example, we have triangle A, B, C አለን በመጀመሪያ ትሪያንግል፣ ሁለተኛው ላይ ትሪያንግል D, E, F አለ። አሬንጅመንትም አቀማመጥ በተመሳሳይ እናደርግና ከዛ በኋላ ይሄ አንድ ሃይፈን ያለበት ከዚህኛው ከዲኤፍ ጋር አንድ ሃይፈን ካለበት እዚህ በእንትንም ማየት ትችላላችሁ። ሁለት ሃይፈን ያለው እዚህም ጋር ሁለት ሃይፈን ካለው ጋር እኩል ነው ማለት ነው። ሶስት ሃይፈን ያለው ሳይዱን ለመለየት ነው። ጀስት ይሄ አይደንቲፋይ ለማድረግ ነው ከዚህ ጋር። ስለዚህ ይሄ ምንድነው የሚለው ይሄ ቲዮሪ ሳይድ ኮንግሩንሲ ቲዮሪ ምንድነው የሚለው when two triangles have equal corresponding sides then the triangles are congruent። ባጭሩ ምን ማለት ነው? ሁለቱም ትሪያንግሎች ኮረስፖንዲንግ ሳይድ፣ ኮረስፖንዲንግ ማለት ለዚህ ጋር ላለው እዚህኛው ትሪያንግል ዋን ላይ ላለው ትሪያንግል ቱ ላይ ያለው የሱ ተመሳሳይ ማለት ነው። እሱ ነው የሚመስል ተመሳሳይ ሳይድ ማለት ነው ኮረስፖንዲንግ ማለት። ሶስቱም ኮረስፖንዲንግ ሳይዶቻቸው ተመሳሳይ ከሆነ እነዛ ሁለቱ ትሪያንግሎች ኮንግረንት ነው የሚል ቲዮሪ ነው ማለት ነው። ሶ ቤዝድ ኦን ሳይድ ኮንግረንሲ ቲዮረም ዲስ ትሪያንግል ኤቢሲ ኢዝ ኮንግረንት ቱ፣ ይሄ ምልክት ኮንግረንት ቱ ነው ብያችኋለሁ። ኮንግረንት ማለት ነው ይሄ ሲምቦል ሶስት ስላሽ። this triangle is similar congruent to DEF ነው ማለት ነው። ይሄ ሳይድ ኮንግረንሲ ቴረም ነው። ሁለተኛው ደግሞ ሳይድ አንግል ሳይድ፣ አሁን መሀል ላይ አንግል አለ። that means የሆነ ሳይድ ይኖራል፣ ከዛ መሀል ላይ አንግል ይኖራል፣ again ሳይድ ይኖራል ማለት ነው። ስለዚህ ይሄ ሳይድ ይሄ አንግል እና ይሄ ሳይድ ከአንዱ ትሪያንግል ሌላኛውም ላይ እንደዚሁ ይሄ ሳይድ ይሄ አንግል እና ይሄን ሳይድ ማወዳደር ማለት ነው። so you see here when two triangles have two pair of congruent sides and one pair of congruent angles between the sides, በነዛ ሳይዶቹ መካከል ያለው አንግል then the triangles are congruent ማለት ነው። ዴፊኒሽኖቹ ያው በደንብ ግልጽ የሆኑ ናቸው። ሁለት ትሪያንግሎች ኮንግረንት የሆነ ሁለት ጥንድ ሳይዶች ካላቸው፣ ለምሳሌ ይሄኛው ሳይድ ከዚህኛው ጋር ኮንግረንት አንድ ጥንድ ማለት ነው ዋን ፔር፣ ሁለተኛው ጥንድ ይሄ ሳይድ ከዚህኛው ሳይድ ጋር ኮንግረንት ነው ሁለት እንደሆነ and included angle በሁለቱ ሳይዶች ይሄ እያወራንባቸው ካሉ ሳይዶች መካከል ላይ ያለው አንግል እንዲሁም ተመሳሳይ ከሆነ ባይ ዲፎልት እነኚህ ሁለቱ ትሪያንግሎች ምንድናቸው? ኮንግረንት ናቸው ማለት ነው። ሶ ይሄ ሳይድ እና ይሄ ሳይድ ይሄ አንግል ከዚህ ሳይድ እና ከዚህ አንግል ጋር እኩል ከሆነ ሶስተኛው ሳይድ ባይ ዲፎልት እኩል ነው የሚሆነው። ይሄ ኤፍዲ ዲኤፍ ከኤሲ ጋር እኩል ነው የሚሆነው። ያ ማለት ትሪያንግሎቹ ኮንግረንት ናቸው ማለት ነው። ያው ኮንግረንት ማለት እንዳወራ ነው ሴም ሼፕ ኤንድ ሴም ሳይዝ ማለት ነው። ሴም ሳይዝ
ሶ ያ ሁለተኛው ዴፊኒሽን ነው። ሶስተኛው ዴፊኒሽን አንግል ሳይድ አንግል አንግል ሳይድ አንግል ሲሆን ያው መገመት ትችላላችሁ። አንድ አንግል ይኖራል እዚህ ጋር ለምሳሌ ትሪያንግል ኤቢሲ አንግል እዚህ አለ፣ አንግል ኤ አንግል ቢ አለ። በሁለቱም በአንግል ኤ እና በአንግል ቢ መካከል ላይን ወይም ሳይድ ኤቢ አለ። the same way አንግል ዲ አለ፣ አንግል ኢ አለ። በሁለቱ መካከል ማን አለ? ላይን ወይም ሳይድ ዲ አለ። ሶ ይሄ ምንድን ነው የሚለው በተመሳሳይ ሁለት ትሪያንግሎች ሁለት ልክ ቅድም ጥንድ የነበረው ሳይድ እንደነበረው አሁን ደግሞ አንግሎቹ ጥንድ ሲሆኑ when two triangles have two pair of congruent angles and one pair of congruent side between the angles then the triangles are congruent። ያ ማለት ሁለት ትሪያንግሎች ቢኖሩና የነዚህ ኮረስፖንዲንግ አንግሎቻቸው ጥንድ ጥንድ አሁን አንግል ኤ ከአንግል ዲ ጋር ኮንግረንት ቢሆን አንግል ቢ ከአንግል ኢ ጋር ኮንግረንት ቢሆን እና ላይን ሳይድ ኤቢ ከሳይድ ዲኢ ጋር ኮንግረንት ቢሆን ባይ ዲፎልት እነኚህ ትሪያንግሎች ምንድናቸው? they are congruent ማለት ነው። አሁን ኮንግረንት የሚለው ዴፊኒሽኑ በደንብ ታችሁ ይመስለኛል። ሶ እስካሁን ባለን ኢንፎርሜሽን ሌትስ do this self test exercise 7.1. Answer each of the following question. A, if two triangles are not congruent, then they do not have the same shape. Is it true or false? If two triangles are not congruent, they do not have the same shape. True no? Is it? True. 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 Okay. ሌሎቻችሁስ? በደንብ እስቲ if two triangles are not congruent, they do not have the same shape. Let's say እስቲ ምሳሌ እንትን በልና አንድ ሳይድ አንድ ትሪያንግል እንደዚህ ቢሆን 5 5 5 ኢኩላተራል ትሪያንግል ነው። ይሄም 7 7 7 ቢሆን እነኚህ ትሪያንግሎች ኮንግረንት ናቸው? አይደለም። አይደሉም አይደል? አዎ። ምክንያቱም ኮንግረንት ማለት ሴም ሼፕ ሴም ሳይዝ ነው ብለናል። ሳይዝ አሁን ሴም ሼፕ አላቸው፣ ሴም ሳይዝ ግን የላቸው። ሳይድ ሌንግዛቸው የነዚህ 5 5 ነው፣ የነዛ ደግሞ 7 7 ነው። ኮንግረንት አይደሉም። then they do not have the same shape። ተመሳሳይ ሼፕ አይኖራቸውም ኮንግረንት ስላልሆኑ። አለ ይኖራቸዋል። therefore the statement should be false አይደል መሆን ያለበት። ምንም እንኳን ኮንግረንት ባይሆኑም ሼፓቸው ተመሳሳይ ነው። ያ ማለት ሲሚላር ናቸው ማለት ነው። ኮንግረንት ለመሆን ሳይድም ወይም ሼፕም ሳይዝ መጠንና ቅርጹ ተመሳሳይ መሆን አለበት። ሲሚላር ለመሆን ግን ሼፑ ተመሳሳይ መሆን ይችላል። therefore ኮንግረንት ስላልሆነ ብቻ the same shape አይኖራቸው ማለት አንችልም። the same shape ኖሯቸው ኮንግረንት አይደሉም። እነኚህ ሁለቱም ሼፓቸው ተመሳሳይ ነው ግን ኮንግረንት አይደሉም because ሳይዛቸው እኩል ስላልሆነ። therefore the statement is false ማለት ነው። false. Yeah. B, all equilateral triangles are congruent. Is it true or false? ይሄን ራሱ መውሰድ ይሄን ራሱ all equilateral triangles are congruent። እዚህ ጋር ያለው ራሱን ኤግዛምፕል መውሰድ እንችላለን። እዚህ የሳልናቸውን ትሪያንግሎች ይሄ አንድ ኢኩላተራል ትሪያንግል፣ ኢኩላተራል ማለት ሶስቱም ሳይዶቹ እኩል የሆኑ ትሪያንግል ማለት ነው አይደል? ሶ ኢኩላተራል ናቸው። are they congruent? እነኚህ No. They are not congruent. they are not congruent. Yes, ምክንያቱም ኮንግረንት ማለት ኮንግረንት ሆነ ኮንግረንት means same There is a different size. ያ ሴም ሼፕ ነው መሆን ያለበት። እዚህ ጋር they are the same shape but different sizes. therefore ይሄም ስቴትመንት ምንድነው? it is also false. False. Yeah. C, if triangle ABC is congruent to triangle DEF and measure of triangle እዚህ ጋር አሁን A እንበል A B
ሲ ብንል ይሄንንም በዛው ቅደም ተከተል ዲ ኢ ኤፍ ብንል ሰው አሁን አንግል ኤ ይሄኛው አንግል 55 ነው። ይሄ አንግል ሲ 80 ይሄ 80 ቦታ እንትን አለ እንደዚህ ላድርግና ኤ ቢ ሲ ዲ ኢ ኤፍ ብንል እና አንግላቸው ደግሞ ኤ 55 ሲ 80 ነው። then find the measures of D and E። አሁን እዚህ ጋር አንግል ትራያንግሎቹ ኮንግረንት ናቸው ብለን አስዩም እንድናደርግ ሰጥቶናል መረጃ ማለት ነው። then we find angle D and E። ይሄ አንግል እና ይሄ አንግል ስንት ይሆናሉ ነው ጥያቄው። ስለዚህ ኮንግረንት ለመሆን ኮንግረንት ከሆኑ ምን ያሟላሉ? ሴም ሳይዝ ኤንድ ሴም ሼፕ ብለናል። ስለዚህ ሴም ሳይዝ ለማሟላት አንግሎቻቸውም እኩል ነው መሆን ያለባቸው አይደል? ይሄ 55 ከሆነ እዚህም ጋር ዲ አንግል ዲ ስንት ነው? ባይ ዲፎልት 55 አይደለ? ይሄ 80 ከሆነ አንግል ኤፍም 80 ይሆናል። yes ሶስተኛውን አንግል ያው የትሪያንግልን አንግል ሳም ቲዮሪ በመጠቀም አንግል ቢ ስንት ይሆናል? አንግል ቢ ማለት ከ180 መቀነስ ነው አይደል? ምክንያቱም 55 ፕላስ 80 ስለዚህ 45 ይሆናል ማለት ነው። 180 ማይነስ 135 አንግል ቢ 45 ይሆናል ማለት ነው። ስለዚህ አንግል ቢ ደግሞ ከማን ጋር እኩል ነው? በኮንግረንሲ እዚህ ጋር እኩል ነው። therefore ሱም 45 ይሆናል አይደል? so that is how we solve so ኤ ላይ ያለውን ብናይ ቅድም አውርተን አልፈናል። if two triangles are not congruent then they do not have the same shape. The answer is false because two triangles can have the same shape. ተመሳሳይ ሼፕ ሊኖራቸው ይችላል። ያ ማለት ሲሚላሪቲ ሲሚላር የሚለውን ያ ምንም ሳይሆኑ ኮንግረንት ሳይሆኑ ሲሚላር መሆን ስለሚችሉ ይህ ስቴትመንት ፎልስ ነው ማለት ነው። congruent triangles are both the same shape and same size እዚህ ጋር የምታዩት ማለት while similar triangles have the same shape but not necessarily the same size ተመሳሳይ ቅርጽ ኖሯቸው necessarily ግን the same size አይኖራቸውም similar triangles while congruent triangles ማለት ደግሞ necessarily ሼፓቸው ሳይዛቸውም ተመሳሳይ ነው ማለት ነው። ቢ ላይ ያለው ፎልስ ነው። all equilateral triangles are congruent የሚለው ፎልስ ነው because all equilateral triangles have equal angles each 60 and all sides equal within that triangle እንዲቀደም ላልነው ማለት ነው። ይሄ ትራያንግል አንግሎቹም 60 ነው ሳይዶቹም እኩል ናቸው። ከዚህ ኢኩላተራል ጋር ብናነጻጽር ይሄም እንደዚህ ሳይዶቹ እኩል አንግሎቹ 60 ነው። ነገር ግን ይሄ ሳይድ ከዚህኛው ሳይድ ጋር እኩል አይደለም፣ ይሄ ሳይድ ከዚህ ሳይድ ጋር እኩል አይደለም፣ ይሄ ሳይድ ከዚህ ጋር እኩል አይደለም። that means but not all equilateral triangles are congruent to each other because they may differ in size. ሳይዛቸው ምን ስለሆነ የሌንግዝ ሳይዛቸው የተለያየ ስለሆነ ማለት ነው። ሲ ላይ ያለውም ያ ሶልቭ ያደረግነው ነው ኦልሬዲ ሶልቭ ያደረግነው ፋይናሊ አንግል ዲ 55 አንግል ኤ 45 ማለት ነው። እዚህ ጋር ሶልቭ አድርገናል አይደል? 45 እና በኮንግረንሲ ቲዮረም ደግሞ አንግል ዲ ነው 55 እንደሆነ ሶልቭ አድርገናል ማለት ነው። section 2 definition of similar figures similar figuresን ቅድም ኮንግረንሲን አይተናል። ኮንግረንት ለመሆን ምንድነው መስፈርቱ የሚለውን አይተናል which is same shape and same size የሚለውን አይተናል ማለት ነው። አሁን ሲሚላሪቲ ከኮንግረንሲ በምን እንደሚለይ እናያለን። two plane figures are similar if the corresponding angles are congruent and the ratios of their corresponding sides are proportional. እዚህ ጋር ያለው ስቴትመንት ነው ልዩነቱ። እዚህ ጋር ሳይዶቹ ሳይሆን የሳይዶቹ ሬሽዮ አንደኛው ሳይድ ለሌላኛው ሳይድ ሲካፈል ያለው ሬሽዮአቸው ፕሮፖርሽናል ተመጣጣኝ ፕሮፖርሽናል ከሆነና አንግል ደግሞ አንዱ አንግል ከሌላው አንግል ጋር ቀጥታ እኩል ከሆነ ያ ፕሌን ፊገር ምንድነው? we call it a similar plane figure ነው እንላለን ማለት ነው። ይሄ ፕሮፖርሽናሊቲ የአንዱ ሳይድ
ለዚህኛው ስናካፍል የሚኖረው ሬሾ አለ አይደል? የሆነ የሚመጣ ስኬል ፋክተር አለ፣ ኮመን ሬሾ። ይሄ ኮመን ሬሾ ምን ይባላል? ዊ ኮል ኢት ስኬል ፋክተር ተብሎ ይጠራል ማለት ነው። ስኬል ፋክተር። ይሄን ለማብራራት እዚሁ ጥሩ ኤግዛምፕል አለ። ኤግዛምፕል 1 ሲሚላር ትራያንግልስ ኳድሪላተራልስ ይላል። given triangle ABC which is እቺ ምልክት ማቴማቲክስ ላይ ምንድነው? ሲሚላር ቱ ማለት ነው። ሲሚላር ቱ ማለት ነው። ሶ እዚህ ጋር ኤቢሲ ቢኖር ኤቢሲ ኢዝ ሲሚላር ቱ ዲኢኤፍ ማለት ነው። ሶ ሲታነቡ ይሄ given triangle ABC is similar to triangle DEF, then find the common ratio of their corresponding sides. አሁን እዚህ ጋር ሲሚላር እንደሆኑ ኢንፎርሜሽን ሰጥቶናል። then find the ratio, the common ratio ወይም የስኬል ፋክተር የሚባለው ካልኩሌት አድርጎ ነው የሚለው እዚህ ጋር ተሰጥቶናል። ሶ ምንድን ነው የምናደርገው? ተመሳሳይ የሆኑትን ሬሾቸውን መውሰድ ማለት ነው። in this case ያው ኮመን አፕሮች የሚሆነው ወይ የተለመደው አፕሮች ትልቁን ለትንሹ ማካፈል ነው። ነገር ግን በፈለግን መጀመር እንችላለን። ሶ ሂር ይሄን ሳይድ ቀድመን እንውሰድ። ይሄን ሳይድ ዲኢን ብንወስድ ዲኢ ሲካፈል ለማ ሳይድ ዲኢ ሲካፈል ለዚህኛው ለኤቢ ምንድነው? ይሄ ፕሮፖርሽናል ነው። ይሄኛው ሳይድ ለዚህኛው ሳይድ ሲካፈል ሳይዶቹ ቀጥታ እኩል አይደለም። የሳይዶቹ ሬሾዎች ናቸው እኩል። ሀሳቡ ግልጽ ነው አይደለ? ዲኤፍ ሲካፈል ለኤሲ አሁን ይሄም ሲሚላር ፕሮፖርሽናል ቱ እዚህ ጋር ይሄኛው ለዚህ ሲካፈል ኢኤፍ ሲካፈል ለቢሲ ማለት ነው። ሶ ዲኢ ለኤቢ ስንት ነው? 8 ነው አይደለ? ኦቨር 4 ስንት ነው? 2 ዲኤፍ ይሄ ለዚህ ሲካፈል ስንት ነው? 4 ሲካፈል ለ2 ይሄም ስንት ነው? 2 ኢኤፍ ሲካፈል ለቢሲ 10 ሲካፈል ለ5 which is አሁንም 2 ሶ ስኬል ፋክተሩ ስንት ነው ማለት ነው? ስለዚህ ስኬል ፋክተሩ ኮመን ፋክተሩ ስንት ነው? 2 ነው ማለት ነው። ሶ ዳት ኢዝ 2 yes ሶ ያ ነው ስኬል ፋክተር የምንለው። የአንደኛው ትራያንግል ሳይድ ሌንግዝ ለኮረስፖንዲንግ ሳይድ ኦፍ ዘ አዘር ትራያንግል ስናካፈል የሚመጣው ሬሾ ማለት ነው። another example also in the following quadrilaterals assume PMNO is similar to URST. PMNO is similar to URST. ለዚህ አራት ሳይድ ያለው ፊገር ነው። ሶ ሲሚላር ናቸው። ሲሚላር ከሆኑ find announce x y and z። እዚህ ጋር በቁጥር የተሰጡን ሳይዶች አሉ። ሁሉም ያልተሰጡን ማን ናቸው? y x እና አንግል z። ይሄኛው አንዱ አንግል ነው። ስለዚህ መስራት እንችላለን አይደለ? አሁን using the statement of similarity ምን መጀመሪያ ዜድን ዲፋይን ማድረግ እንችላለን ቀጥታ አይደል? አንግል ዚ አንግላቸው እኩል ነው ለሲሚላሪቲ አይደል? ስንት ነው? ከአንግል አርጋ which is 115 ማለት ነው አይደል? ይሄ አንግል እዚህ ጋር እየሰማችሁኝ ነው? ግልጽ ነው? አዎ እየሰማን ነው። ስለዚህ ዜድን ካልኩሌት አደረግን 115 ዲግሪ ይሆናል። ቀጥሎ ኤክስን መፈለግ ቢያስፈልገን ኤክስን ካልኩሌት ማድረግ ቢያስፈልገን ጀስት ፕሮፖርሽናል የሚሆኑ ሳይዶችን መውሰድ ሶ ይሄ ሳይድ ሲካፈል ለዚህ ሳይድ is equal to ይሄ ሳይድ ሲካፈል ለዚህ ሳይድ ማድረግ እንችላለን። አንዱ ያ ማለት 18 which is this side ሲካፈል ለ30 equals ይሄ ፒኦ ያላወቅ ነው ኤክስ ማለት ነው ኦቨር ዩቲ which is 25 ሶሪ ሶ ይሄን ሰልፍ ስናደርግ ኤክስ ኢኳልስ 18 ሲባዛ በ25 ኦቨር 30 ይሆናል። ይሄ በ6 3 ነው፣ በ6 5 ነው፣ ይሄ በ5 1 ነው፣ በ5 5 ነው which is 15 ይመጣል ማለት ነው።
ሶ ዲስ እንደዛ ነው የሚሆነው። በስድስት ሶስት በስድስት አምስት ቲንክ ያ እንደዛ ነው የሚሆነው። ደን ወደ ሌላኛውም ስንሄድ ጀስት ሳይዶቹን ሲሚላሪቲ መውሰድ ማለት ነው። አሁን ሌላ ያላወቅነው ይህንን ነው አይደለ? ዋይን ለመውሰድ አጋይን ተመሳሳይ መጠቀም እንችላለን ከተሰጡን ላይ። ስለዚህ አጋይን ፒኤም ዲቫይድድ ባይ ዩአር ኢኳልስ እዚህ ጋር የተጠየቀው ዋይ ስለሆነ ከዚህ ጋር ማለት ነው ኦኤን ኦቨር ቲኤስ ኤስቲ ፐርቼዝ 18 ኦቨር ዩአር ማለት ስንት ነው? 30 ኢኳልስ ኦኤን ማለት 15 ኦቨር ኤስቲ ፐርቼዝ ዋይ ፈልገው ማለት ነው። ዋይ ስንት ዋይ ይሆናል? ዋይ ኢኳልስ 30 ሲባዛ በ15 ኦቨር 18 ይሆናል ማለት ነው። ሶ በስድስት ብናካፍል 3 ነው። በስድስት ብናካፍል 5 ነው። ይሄ በ3 1 በ3 በ5 ነው። አይ ቲንክ 25 ነው የሚመጣው something like that 25 ይመጣል ማለት ነው። ሶ ሳይዶችን ሲሚላሪቲ መስራት ማለት ነው። ያ ልክ ነን አይደለ? ኤክስ 15 አምጥተናል፣ ዋይ 25 አምጥተናል። ሶ ጀስት ሲሚላሪቲ ቲዮረም መጠቀም ኤክስ ኢዝ 15 ዋይ ኢዝ 25 ማለት ነው። ግልጽ ነው አይደለ? ኮረስፖንዲንግ ሳይድ ሬሾ መውሰድ ከዛ ያልታወቀውን ሶልቭ ማድረግ ማለት ነው። ሴክሽን 3 theorems on similar plane figures እናያለን። theorems on similar plane figures ቅድም ለኮንግረንሲ ያየነው ቲዮሪ አለ። the same way ለሲሚላሪቲ ቅድም ለኮንግረንሲ እንዳየነው ሁሉ ኮንግረንሲ እንዳየነው አሁን ለሲሚላሪቲም እንደዚህ ቲዮሪዎች አሉ። የሲሚላሪቲ ቲዮሪዎች የመጀመሪያው ቲዮሪ አንግል ሲሚላሪቲ ቲዮረም ኦር ኤኤ ሲሚላሪቲ ቲዮረም ነው የሚባለው። ይሄም በተመሳሳይ ምንድን ነው የሚለው the angle similarity theorem for triangles states that if the two angles of one triangle are respectively congruent to the two angles of the other, then the triangles are similar. And this notation ቀደም ብያቸዋለሁ። እቺ ኖቴሽን ሲሚላር መሆናቸውን ወይም ሲሚላሪቲን የሚገልጽ ሳይን ምልክት ነው ማለት ነው። ሶ ሁለት አንግሎች ሁለት ተከታታይ ሳይሆን ሁለት ሪስፔክቲቭ፣ ለምሳሌ ይሄን አንግል ከወሰድን ከዚህኛው አንግል ጋር እኩል፣ ይሄ አንግል ከዚህኛው አንግል ጋር እኩል ከሆነ የሶስተኛው አንግል እኩል መሆን ሳያስፈልግ ማለት ነው። ይሄ ላይ እዚህ ላይ ኢንፎርሜሽን ኖረንም አልኖረንም ምንድነው ይሄ ሁለቱ መረጃ ብቻ ምንድነው ሲሚላር እንደሆኑ ይገልጽልናል ማለት ነው። ራይት ቶ ሚኒመም ኢንፎርሜሽን ሶ given this figure እዚህ ፊገር ላይ እንደምታዩት using the angle similarity theorem we can say that these triangles are similar ማለት ነው። therefore ስንጽፍ እንዴት እንጽፋለን? triangle ABC is እችን ምልክት አድርገን DEF እንላለን ማለት ነው። ሶ ሁለቱ ትራያንግሎች ምንድን ናቸው? they are similar ናቸው ማለት ነው። again there is another example. Determine whether or not the following two triangles are similar. እነኚህ ሁለቱ ትራያንግሎች are they similar or not የሚለውን እናያለን። የመጀመሪያው ትራያንግል EFG ላይ ሁለት አንግል ተሰጥቶናል። ኤል እና ኤም ደግሞ ሁለተኛው ትራያንግል ላይ ተሰጥቶናል። ሶ እነኚህ ትራያንግሎች are they similar? Yes. Excellent. Yes. Similar ናቸው። ምክንያቱም ሶስተኛውን አንግል አሁን እዚህ ጋር ሶስተኛውን አንግል ሶልቭ ብናደርግ እዚህ ከ180 የሚቀረው 48 ነው። እዚህ ደግሞ ከ180 ይሄን ስንቀንስ 30 ይመጣል ማለት ነው። therefore ኦሪየንቴሽኑ አልሸወዳችሁም፣ ጥሩ ነው ማለት ነው። አሁን ማየት ያለብን ምንድነው if two angles
of one triangle ሁለት አንግሎች እዚህ ጋር አሁን የተሰጠን ይሄ ብቻ ነው ተመሳሳይ so based on this ይሄና ይሄ እኩል አይደሉም ብላችሁ ብትደመድሙ መሸወድ ይሆናል ማለት therefore we have to calculate the remaining angles then 30 እዚህ ያለ 30 እዚህ ያለ 102 እዚህ ያለ 102 እዚህ ያለ ቀጥሎ 48 አለ 48 አለ so እዚህ ሶስቱም አንግሎቹ ሲሚላር ናቸው therefore comparing the angles to see if we can use this angle similarity theorem so using the triangle angle sum gን ካልኩሌት ስናደርግ 48 ይመጣል mን ካልኩሌት ስናደርግ አንግል m30 ይመጣል then ከዛ በኋላ ሙሉ ካደረግን በኋላ we can compare and finally we will find that triangle EFG is similar to triangle LMN by angle similarity theorem በዚህ similarity theorem መሰረት similar ናቸው ማለት ሁለተኛው similarity theorem SSS ምንድነው what do we call Side, SS side yeah ሶስቱም ሳይዶቹ ማለት yes excellent side so እዚህም ጋር ልክ ቅድም ለኮንግረንስ ዲፋይን ያደረግነው አለ አይደለ so እዚህ ለሲሚላሪቲ ዲፋይን ስናደርግ if the corresponding three sides of two triangles are proportional to each other then the triangles are similar ለኮንግረንስ ዲፋይን ካደረግነው የተለየ ነው ኮንግረንስ ላይ if the corresponding sides of two triangles are proportional to each other ሳይሆን ቀጥታ ኢኳል ነው ያለው ለምን ይሄ ሳይድ ከዚህ ጋር እኩል ነው ኮንግረንት ከሆነ ሲሚላሪቲ ላይ ግን ስኬል አፕ አንዱ የሌላኛው በስኬል ትልቅ በስኬል ትንሽ ሊሆን ስለሚችል ሬሾአቸው ነው የሚታየው ሬሾ ይሄ ሲካፈል ለዚህ ያለው ሬሾ ከሁለተኛው ሳይድ እና ከዚህኛው ሳይድ ሬሾ ጋር እኩል ከሆነ we call that a similar triangle እንላለን ማለት ነው so ያ ማለት ምን ማለት ነው this essentially means that any such pair of triangles are equiangular because የሶስቱም ሳይዶች ሬሾ እኩል ከሆነ probably ያ ትራያንግል ምንድነው አንግሎቹም ኮንግረንት ናቸው ማለት ነው ሶስቱም pair of triangle ውስጥ ላይ ያሉ አንግሎቹም ኮንግረንት ናቸው ማለት ነው let's see a simple example when the corresponding sides of two triangles are proportional the triangles are similar so what are the corresponding sides using the triangles below we see how the sides are lined up the diagram then so solution A ላይ እንደምናየው A ላይ ሁለት የተለያዩ ትራያንግሎች አሉን A B C D E F አለን ሳይዶቻቸው እንደምታዩ ነው therefore ሲሚላሪቲያቸውን ለማየት ምንድነው ማድረግ ያለበት ይሄ ሳይድ ለዚህ ሳይድ AB ሲካፈል DE is proportional to BC ማለት ይሄ ሳይድ ማለት ነው ከዚህ ሳይድ ጋር ኦቨር EF is ሶስተኛው ሳይድ AC ኦቨር DF AC ኦቨር DF ይሄ ፕሮፖርሽናል ከሆነ ምንድነው ሲሚላር ናቸው ማለት therefore AB ኦቨር DE ማለት 20 ሲካፈል ለ15 ማለት ነው equals BC over EF ማለት BC 28 ነው EF 28 over 21 equals AC over DF ማለት 32 over 24 ማለት ነው እነኚህን ሲምፕሊፋይ ብናደርግ ስንት ይሆናል አሁን ይሄን በ5 ሲምፕሊፋይ ብናደርግ 3 ነው በ5 4 so 4 ሶስተኛ አለ ኦኬ is በ7 3 ነው በ7 7 so 4 በ7 4 ይሆናል ማለት ነው ብናካፍል 4 over 3 again to the simplest forms እናስቀምጥ እኩል ናቸው ቁጥሮቹ ቢለያዩ ይሄንንም እንደዛው በ8 ብናካፍል 24ን 3 ነው ይሄን በ8 4 ነው so simplest form ላይ ስናመጣቸው ሁሉም ምንድናቸው 4 over 3 ነው የሶስቱም ሳይዶች ሬሽዮ ማለት ነው therefore these triangles are similar by side similarity theorem ማለት ነው እዚህ ጋር ባለው side similarity theorem which is if the corresponding three sides of two triangles are proportional to each other then the triangles are similar በሚለው definition
ሲሚላር ናቸው ማለት ነው። The third similarity theorem is side angle side similarity theorem, which states that if the corresponding two sides of two triangles are proportional and the included angles are congruent, መሃሉ ማለት ነው, are congruent, then the two triangles are similar ማለት ነው። እዚህም ጋር የሁለት ሳይዶች ሬሾ ፕሮፖርሽናል ከሆነና በሁለቱ ሳይዶች መካከል ያለው አንግል ደግሞ ቀጥታ ኮንግረንት እኩል ከሆነ ደን ሁለቱ ትሪያንግሎች ሲሚላር ናቸው ማለት ነው። እዚህ ጋር እንደምታዩት ኤ አለ፣ ኤ ቢ ሲ አለ። ኤ ቢ ሲን ብንወስድ ይሄ ሳይድ ለዚህ ሳይድ ሲካፈል ይሄ ሳይድ ለዚህ ሳይድ ሲካፈል ያለው ምንድነው? ፕሮፖርሽናል ነው። ኤንድ አገይን ይሄ አንግል ከዚህ አንግል ጋር ምንድነው? እኩል ነው። ይሄን ዴፊኒሽን ያሟላል አይደል? ቢኮዝ ይሄ ሳይድ ለዚህ ማለት 12/6 ማለት ነው። ሁለተኛው ሳይድ 14/7 ሁለቱም ሁለት ናቸው። the proportionality common factor ሁለት ነው፣ እኩል ነው የሁለቱም። the angle is also 65 therefore በሳይድ አንግል ሳይድ similarity theorem ምንድነው? these two triangles are similar ማለት ነው። similar ናቸው። ሌላ ኤግዛምፕል ብናይ assume triangle ABC is similar to triangle DEF. Find the lengths of the remaining sides of the triangles. ሁለቱ ትሪያንግሎች እዚህ የምታያቸው ትልቅና ትንሽ አሉ። ሁለቱ ምንድናቸው? ሲሚላር እንደሆኑ we have given lengths ደግሞ ሁለት ሳይድ ተሰጥቷል ሁለቱም ጋር። ሶስተኛውን ወይ ሚሲንግ ሳይድ ካልኩሌት አርጎ ነው የሚለው ይሄ ሳይድ እና እዚህ ጋርም ደግሞ ይሄ ሳይድ ማለት ነው። ሲሚላሪቲን ኦልሬዲ የሳይድ ሳይድም የትኛውንም ሲሚላሪቲ መጠቀም እንችላለን። ኮንቪኒየንት የሚሆንልን ከተሰጡን ከግቭኖች አንፃር የትኛው ኮንቪኒየንት ይሆናል የሚለውን መምረጥ እንችላለን። ስለዚህ ኤቢ ይሄ ሳይድ ለዚህ ስለዚህ ኤቢ 9 ነው። 9 ሲካፈል ለዲኢ is equal to BC ሲካፈል ለኢኤፍ አይደል? which is 15/10 15/10 which is equal to ይሄ ደግሞ AC አናውኑ AC over DF which is 8 therefore አሁን ይሄኛውን ሳይድ ተጠቅመን ዲኢን ማወቅ እንችላለን። DE equals 9 times 10 over 15 ማለት ነው። በ3 5 ነው፣ በ3 3 ነው። 10ን በ5 1 በ5 2 ይሆናል። ዲኢ 3 ሲባዛ 2 which is 6 ይሆናል። ዲኢ አይደል? ዲኢ 6 ይሆናል። yes ሁለተኛው ራውንድ ላይ ደግሞ ይሄን ሳይድ እንወስዳለን። ይሄን ሳይድ which is 15/10 equals ያላወቅነው ኤሲን ስለሆነ AC over 8 እንላለን። AC equals 8 ሲባዛ በ15/10 ማለት ነው። በ5 2 በ5 3 በ2 1 በ2 4 AC ማለት 4 times 3 which is 12 ማለት ነው አይደል? yes DE ማለት 6 centimeter ነው, which is similar to what we have calculated here, and AC is 12 centimeter, which is similar to what we have calculated here ማለት ነው። ስለዚህ ሲሚላሪቲ ቴዎረም የትኛውን ሲሚላሪቲ ቴዎረም ተጠቅመን አናውን የሆኑትን ሶልቭ እናደርግ የሚለውን በዚህ መልኩ you can solve ማለት ነው። section 4 ratio of perimeters of similar plane figures አሁን የሲሚላር ፕሌን ፊገሮች ሬሾ የምናቸው ሬሾ የመጀመሪያ የፔሪሜትራቸውን ሬሾ ነው which is the perimeter of the second plane figure to the perimeter of the first plane figure equals ብለን እዚህ ጋር ያለውን ዴፊኒሽን እንይ if two figures are similar then the ratio of their perimeters
is equal to the ratio of their corresponding side lengths የሳይድ ሌንግዞቻቸው ሬሽዮ ጋር እኩል ነው ማለት ነው። ያ ማለት perimeter of the second triangle divided by the perimeter of the first triangle equal to the length of the one side of the second triangle divided by length of the same corresponding side of the first triangle አይደለ? ሶ ይሄ የፔሪሜትር ሬሽዮ ቴረም ነው ማለት ይሄን ማሟላት አለ። ስለዚህ ሌንግዝ አሁን እዚህ ጋር የሁለት ትሪያንግሎች ኮረስፖንዲንግ ሳይድ ቢሰጠን ይሄን መረጃ በመጠቀም የፔሪሜትር ሬሽዮ ስንት ይሆናል የሚለውን መግለጽ እንችላለን ማለት ነው ባጭሩ። So you can see the example. Assume that triangle ABC is similar to triangle DEF, which is triangle ABC DEF ጋር similar ነው, and the ratio of the lengths of their sides is 2. የሳይዶቻቸው የሳይድ ሌንግዝ 2 ነው. Then find the ratio of the corresponding perimeters. Simply the ratio of ይሄ ምንድነው የሳይድ ሌንግዛቸው ይሄ አንዱ የትልቁ ትሪያንግል ለትንሹ ሲካፈል ሁለት እንደሆነ ነገራል። ሲምፕሊ ሁለት ነው ማለት ነው መልሱ እዚህ ጋር the ratio of the perimeters። እዚህ ተጨማሪ መረጃ ይሰጠናል which is the perimeter of triangle ABC መጀመሪያ እዚህ triangle ABC is 6 plus 8 plus 10, right? And the perimeter of this ያ ማለት ለምሳሌ ይሄ 6 ይሄ 8 ይሄ 10 ማለት ነው። ይሄ ደግሞ 3 ይሄ 4 ይሄ 5 ማለት ነው። ራይት ሳይዶቹ እንደዚህ ናቸው። ምክንያቱም ፔሪሜትር ማለት ዙሪያ ነው አይደለ? ዙሪያ የዚህ ትሪያንግል ፔሪሜትር ማለት ይሄ ሳይድ ሲደመር ይሄ ሳይድ ሲደመር ይሄ ሳይድ ነው አይደለ? ዙሪያው አጠቃላይ ዙሪያ ሌንግዙ ፔሪሜትር ማለት ዙሪያ ማለት ነው አይደለ? ሶ የዚህም ትሪያንግል ብንወስድ ዙሪያው ማለት ሶስቱም ሳይዶች ሲደመሩ ማለት ያን መረጃ ሰጥተውናል። ስለዚህ the perimeter of this which is 6 plus 8 plus 10 ስንት ነው? 24 ነው አይደል? ይሄ 24 divided by the sum of the perimeter of the sides the side lengths የነዚህ ስንት ይሆናል? 3 ሲደመር 4 ሲደመር 5 12 አይደል? So the perimeter, the ratio of the perimeters of the two triangles is also 2 ነው ማለት ነው። ስለዚህ ሳይድ ሌንግዞቻቸው ዝም ብለን ኢንዲቪጁዋሊ ብንወስድ ምን ይሰጠናል? ይሄን ሳይድ ለዚህ ብናካፍል 2 ይሰጠናል። ይሄን ሳይድ ለዚህ ብናካፍል 2 ይሰጠናል። ይሄን ሳይድ ለዚህ ብናካፍል ምን ይሰጠናል? 2 ይሰጠናል። therefore ይሄን ቴዎሪ አፍርም ማድረግን ማለት ነው። if two figures are similar then the ratio of the perimeters is equal to the ratio of their corresponding side lengths የሚለውን አፍርም ማድረግን ማለት ነው። you can see the perimeter of triangle DEF ማለት የሳይዶቹ ድምር ነው 12 and the perimeter of the greatest triangle is ደመርን 24 ነው። therefore perimeter የሬሽዮ የፔሪሜትሮቹ ሬሽዮ perimeter of ABC divided by perimeter of DEF 24 ሲካፈል 12 2 ነው which is equal to the lengths to the ratio of the corresponding sides እዚህ ጋር የተሰጠን ማለት ነው because the ratio of the lengths of their sides is 2 ብሎ ነው። እኛ ይሄን በዚህ ስንሰራው 2 ነው የሚመጣው። ስለዚህ ይሄን ቴዎሪም ፕሩፍ አደረገን ማለት ነው። example 2 find the ratio which is the purple to the below this one to this ማለት ነው of the perimeters of similar rectangles below if the lengths of the rectangles are 4 cm and 6 cm for purple and below respectively ያ ማለት ለፐርፕሉ ለዚህኛው 4 ነው የአንዱ ሳይድ ለሌላኛው ብሉ ደግሞ 6 በተከታታይነት 4 for purple and 6 for blue ማለት ነው። ይሄ እንዲህ ሲጻፍ እንዳይሸውዳችሁ መጠንቀቅ አለባችሁ። ስለዚህ perimeter of the purple divided by perimeter of ይሄ P ቢሆን ይሄ B ቢሆን blue equals length of purple divided by length of blue አይደለ? which is equal to 4/6 4/6
6 ይሆናል ማለት ነው። ያ ሲምፕሊፋይ ስናደርግ ስንት ይሆናል? 2 ኦቨር 3 ይሆናል። ያ ሲምፕል ነው በጣም ጀስት አይዲያዎችን አንድ ከያዝን ቁጥራዊ ነገሩ በጣም ተራ ነገር ነው። ሴክሽን 5 ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስ ቅድም ያየነው ፔሪሜትርን ነው። ፔሪሜትር አሁን ደግሞ ኤሪያ የኤሪያ ከሌንግዝ ጋር አሁን okay the theorem says if two plane figures are similar then the ratio of their areas is equal to the square of the ratio of their corresponding side lengths. The same way ቅድም እንዳልነው area of the second plane figure divided by the area of the first plane figure is equal to the square of the other again length of the side of the second figure divided by length of the same side of the second figure the whole square. ይሄ የሚመጣው ሬሽዮ ስኩዌር ተደርጎ ማለት ነው። የፔሪሜትር ጊዜ እንዴት ነበር? የፔሪሜትር ጊዜ ፔሪሜትር ኦፍ 2 ባይ ፔሪሜትር ኦፍ 1 is length 2 by L1 ብቻ ነው። ኤሪያ ሲሆን ግን ሌንግዝ እዚህ ጋር ያለው ሬሽዮ ስኩዌር ይሆናል ማለት ነው። ያ ነው ዲፈረንሱ። So you can see here we have example. Consider a pair of similar rectangles which is 1 centimeter by 2 centimeter. እንደዚህ ቢሆን ይሄ 1 centimeter by 2 and ሌላኛው ደግሞ 3 by 6 below. The ratio of the corresponding sides is 3. Find the ratio of their areas. So simply በዚህ definition ብቻ ምን ማድረግ እንችላለን? The ratio of their areas A2 over A1 is equal to A ratio ስንት ነው? አንድ ላይ L2 over L1 ማለት 3 ነው። 3 the whole squared እሺ 9 ይሆናል ማለት ነው። በዚህ በተሰጠን ብቻ ስንሰራ በኤሪያው ራሱ ብንሰራም እንደዛ እናመጣለን። which is ይሄ ማለት 1 by 2 ነው። ይሄ 3 by 6 ነው። የ1 by 2 ኤሪያው ስንት ይሆናል? አሁን ኤሪያውን ቀጥታ ብናካፍል ለዚህኛው ኤሪያው 1 times 2 ነው አይደለ? which is 2 የዚህኛው ኤሪያ 1 ነው። ይሄ ኤሪያ 2 ኤሪያ 2 ስንት ይሆናል? length times width ነው አይደል? የሬክታንግል ኤሪያ 3 times 6 Yes. yeah which is 18 ይሆናል። ስለዚህ ኤሪያ 2 to ኤሪያ 1 ማለት 18 ለ2 ማለት ነው። which is again 9 ማለት ነው። 9 ማለት 3 ስኩዌር ማለት ነው አይደለ? ስለዚህ ይሄን ፎርሙላ ይሄን ቴረም ምን አደረግን? ፕሩቭ አደረግን ማለት ነው። if two plane figures are similar ሁለት ፕሌን ፊገሮች ሲሚላር ከሆኑ ይሄን ማሟላት አለባቸው ነው። which is the ratio of the areas is equal to the square of the ratio of their corresponding side lengths ሚለውን ፕሩቭ አደረግን ማለት ነው። በቁጥር አስደግፈን ፕሩቭ አደረግን ማለት ነው። እዚህ ጋር አለ ሰራነው ነው ኤግዛክትሊ the same concept now. Example 2 if triangle A BC and triangle DEF are similar as indicated below find the ratio of the areas of the larger triangle to the smaller triangle. ለዚህ similar ከሆኑ ያ already condition ተሰጥቶናል። find the ratio of the area of the larger ይሄን larger ብንል ይሄን smaller ብንል area ratio of the larger ይሄን larger ብንል ይሄን smaller ብንል then area of larger divided by area of smaller equals to the square of ምንድን ነው ብለናል? larger length of larger side divided by length of smaller side the whole square ብለናል which is larger side ስለዚህ የተሰጠን 10 ኦቨር 6 the whole square እናደርጋለን which is 100 ሲካፈል ለ36 ማለት ነው። ኮመን ነምበር 4 ነው አይደል? በ4 ብናካፍል ይሄ 25 ይሆናል። ይሄ 9 ይሆናል። 5 over 9 ይሆናል ማለት ነው። therefore you can see the ratio of the area becomes area of the larger triangle divided by area of the smaller triangle which is again square of the length ratios simplify ስናደርግ በዚህ መልኩ
ይመጣል ማለት ነው። therefore the ratio of the areas is 25/9 ይሄ simplified further ከዚህ በታች ማሳነስ ስለማንችል to the lowest possible form እንደዚህ እናስቀምጣለን ማለት ነው። section 6 construction of similar figures ይሆናል ማለት ነው። ያው ኮንሰፕቱ ምንድነው? አንድ ትንሽዬ ትሪያንግል ቢሰጠን ይሄንን ትሪያንግል የሆነ ስኬል ተጠቅመን እንዴት ነው የምናስተልቀው? ኦር ትልቅ የሆነ ትሪያንግል ደግሞ ቢሰጠን ጂኦሜትሪካሊ እንደዚህ ትልቅ ቢሆን በሆነ ስኬል ይሄንን ወደ 1 2 3 ስኬል ቀንሳችሁ ስሩ ቢባል እንዴት ነው የምንሰራው? ወደ በሶስት እጥፍ በስኬል ዳውን አድርገን እንዴት ነው የምንሰራው የሚለውን የምናይበት ነው በአጭሩ ማለት ነው። so there are steps in constructing similar plane figures ምክንያቱም similar plane figures ሼፓቸው ተመሳሳይ ነው እንጂ ሳይዛቸው አንድ እንዳልሆነ አይተናል አይደለ? so ሳይዝ ሊለያይ ይችላል ግን ቅርጻቸው ተመሳሳይ ነው። therefore there are certain steps in constructing similar plane figures which is the example construct a triangle similar to the given triangle ABC for example with the scale factor of 5/3 ይሄ ማለት ነው ይሄ ትሪያንግል አሁን 5/3 ማለት nearly 1 point something ማለት ነው። 5/3 ብናካፍል ከአንድ እጥፍ በላይ እንዲያድግ በ5/3 ስኬል አስተልቆት ነው የሚለው። so therefore there are ስቴፖች አሉ። የመጀመሪያው ስቴፕ ምንድነው? የመጀመሪያው ስቴፕ we start the steps of construction. The first step is draw a ray BX making an acute with the base BC and mark 5 points like B1 B2 B3 ያለን 5 ፖይንቶችን ፖይንት እናደርጋለን on BX which is ይሄን ኤክስቴንድ ያደረግነው BX ላይን ላይ ማለት ነው such that እያንዳንዳቸው ዲቪዥኖች እኩል አድርገው B1 ማለት ከB1 B2 ጋር እኩል ከB2 B3 ጋር እኩል ከB3 B4 ጋር እኩል በእኩል ዲቪዥን ማለት ነው። ምክንያቱም ሬሽ ስኬል አፕ እያደረግን ስለሆነ እንዲህ አድርገን ሬይ ወይም ይሄን ጨረር ኤክስቴንድ እናደርጋለን። የመጀመሪያው ስቴፕ ነው እሱ። ሁለተኛው ስቴፕ 3 ስቴፕ 2 join B3C አሁን ከዚች አሁን ይሄ 3 የሚገልጸው የመጀመሪያውን ትሪያንግል ሬንጅ ነው። 1 2 3 ይሄን እዚህ ጋር ኮኔክትን join B3C and draw B5C prime C prime ሌላኛው C ካለ C prime ብለን ሪኔም እናደርጋለን which is such that B3C is parallel to B5C prime ይሄኛው ስኬሉን ካያችሁ 5/3 ስለሚል ቤዙ ላይ ያለው የመጀመሪያው 3 የሚጠቅሰው ይሄኛውን ነው። ደን ይሄን ከዚህኛው እንድ ጋር እናገናኛለን። ሌላኛው ፖይንት ደግሞ 5ኛው ፖይንት ላይ ያለው ማለት ነው። ይሄን ለዚህ ላይን ቀጥታ ፓራለል ነው። ይሄ ለዚህ ላይን ፓራለል የሆነ ከዚህ ፖይንት እናሰምራለን። ደን ቤዝ ላይኑ ደግሞ BC አለ። ይሄን ኤክስቴንድ ብናደርግ እዚህ ጋር ምን ይሆናል? ይነካለን፣ ያቋርጣል፣ የሆነ ፖይንት ይሰጣል። ስለዚህ የሁለተኛውን ትሪያንግል ቤዙን አገኘን ማለት ነው። የሁለተኛውን ትሪያንግል ቤዝ ከ5 ተነስተን ይሄ ጂኦሜትሪካሊ የምንስልበት ዘዴ ነው። ከዛ በኋላ ምን እናደርጋለን? ቀጥሎ ያለው ስቴፕ ናው ይሄን ላይን ኤክስቴንድ እናደርጋለን። ኤቢን ወደዚህ ኤክስቴንድ እናደርጋለን። በዛው ቀጥታ ያው በእጅ ስለሳል ትንሽ ተጣሟል። አሁን ምን እናደርጋለን? ለዚህ ሳይድ ለሳይድ AC ፓራለል የሆነ ላይን ከዚህ ምን እናደርጋለን? በሴት ስኩዌር አስደግፈን ፓራለል ለዚህ ፓራለል ነው። ለዚህ ያላችሁ ይሄ ሳይድ ሶሪ ይሄ ሳይድ ለዚህ ሳይድ ፓራለል ነው። ይሄ ሳይድ ለዚህ ሳይድ ፓራለል ነው። ይሄን በደንብ ማውቃለን። ሶ እንደዛ እናደርግና ፋይናሊ ያገኘነው ትሪያንግል ይሄ ትሪያንግል ማለት ነው። የተፈለገው ትሪያንግል ይሄ ነው። እዚህ ጋር የነበረውን ይሄን ትሪያንግል ምን አደረግን? አስተለቀን ማለት ነው። so you can see step 3 ላይ now draw another line parallel to AC ለዚህ ላይን ፓራለል የሆነውን እዚህ ጋር ካገኘነው ፖይንት ከC ፕራይም ጀምሮ ወደዚህ ኤክስቴንድ እናደርጋለን which will cross
the line extending from AB ከዚህ ላይን ከዚህ ሳይድ ኤክስተንድ ያደረግነውን ላይን እዚሽ ጋር ይነካልናል። ሶ ሳይዶቹ ተጠናቀቁልን ማለት ነው አይደለ? such that it meets the produced BA at A prime ይሄን ላይን ኤክስተንድ ያደረግነውን እዚሽ ጋር የሚነካ ማለት ነው። ክሬት አደረግን። therefore የተፈለገው ትሪያንግል ይሄ ትልቁ ነው ማለት ነው። ይሄ ትልቁ ትሪያንግል which is BC prime እና A prime ማለት ነው። የተሰጠን ትሪያንግል ደግሞ የተሰጠን የመጀመሪያ ትሪያንግል ደግሞ ማን ነው? BA እና C ማለት ነው። በሆነ ስኬል ምን አደረግን? አሳደግን ማለት ነው። በሆነ ስኬል ይሄን ትሪያንግል አሳደግን ማለት ነው። ሶ ይሄ ሳይድ ለምሳሌ 3 ቢሆን ይሄ ስንት ነው? 5 ነው ማለት ነው። በዚህ ሬሾ ነው። በ1 5 ሲካፈል ለ3 ማለት 1.6 አካባቢ ነው። አይ ሆፕ 1.6። ስለዚህ እያንዳንዱ ይሄ ሳይድ የዚህኛውን 1.5 1.6 እጥፍ ማለት ነው። ይሄ ሳይድ የዚህኛውን 1.6 እጥፍ ነው። ይሄ ሳይድ የዚህኛውን ሳይድ 1.6 እጥፍ ነው ማለት ነው። therefore triangle ABC prime which is the required triangle which is similar to the triangle ABC ማለት ነው። so this is how we produce similar figures. የመጨረሻው ቶፒክ applications ነው። applications of similarity just real life ኤግዛምፕሎችን ሲሚላሪቲን ተጠቅመን እንዴት እንሰራለን የሚለውን ነው የምናየው። so ለኤግዛምፕል Almaz is 1.6 meters tall and she is standing outside next to her younger brother. She notices that she can see both of their shadows and decides to measure each shadow. Her shadow is 2 meters long and her brother's shadow is 1.5 meters long. How tall is Almaz's brother? እኔ በጣም ቆንጅዬ ጥያቄ ነው። ኢንተርቴይኒንግ ጥያቄ ነው። አሁን ያየነውን የሲሚላሪቲን ወደ መሬት እንድናወርድ የሚያደርግ ነው ማለት ነው። ሶ ሌትስ ሲ አሁን አልማዝን እንደዚህ አልማዝ ከወንድሟ ረዥም ነች። ወንድሟ አጠገብ እንደዚህ ሁለቱም ቆሙ። አልማዝ የአልማዝ ቁመት 1.6 ሜትር ነው። የአልማዝ ቁመቷ በዚህ ከግራውንድ ማለት ነው 1.6 ሜትር ነው። የወንድሟን ቁመት ነው አሁን የተጠየቅን ያለ ነው። ሶ እሱን አናውቀውም። ይሁን ደን ሻዶው ደግሞ አልማዝ ሻዶው ስትለካ ምንድነው የሱንም ሻዶው ጭምር ማየት ትችላለች። ሻዶው ወደ ሆሪዞንታል ነው አይደል? አንድ ዛፍ እንዲህ ቢኖር የሱ ጥላ ወደዚህ ነው አይደለም የሆነው? ወደ ሆሪዞንታል። ሶ ያን ኮንሰፕት ኤክስቴንድ እናድርግ። ሶ ከዚህ ተነስተን ሻዶው እንፍጠር። ሆሪዞንታል አልማዝ የሁለቱንም ሻዶው ማየት ትችላለች። በልጁ አናት ላይ ወደ ረዥም ስለሆነች ማለት ነው ከሱ ስለምትረዝም እንዲህ አየች። ስለዚህ የአልማዝ ሻዶው ምን ያክል ነው? የእሷ ጥላ ከዚህ እስከዚህ ነው አይደል የሚረዝመው? የእሷ ጥላ አይደል 2 ሜትር። ልክ ነን? ይሄ ልክ ነው። እችኛው ሁለት አጭሩ ደግሞ ብራዘር ነው። የኛው የሱ ሻዶው ስንት ነው? 1.5 ሜትርስ ነው። የሱ ሻዶው ከየት ይጀምራል? ከዚህ ከለር ልቀይርና የሱ ሻዶው ከዚህ ይሄን ያክል ነው የሚሆነው አይደለ? 1.5 ሜትርስ የሱ ሻዶው። አልማዝ ቁመቷ ምን ያክል ነው? 2 ሜትር ነው። ኖ 1.6 ሶሪ 1.6 ሜትር ነች። ስለዚህ ወንድሟ ምን ያክል ነው አሁን የተፈለገው? ምን ፎርም አደረገን? አሁን እንደምታዩ ሲሚላር ሁለት ትሪያንግል ፎርም አደረገን አይደል? አንድ በወንድሟ ፎርም የሚደረግ ደግሞ ሁለት። እንዲህ አይነት ትሪያንግል ፎርም አላደረግንም? እንዲህ አይነት ፎርም አድርገናል አይደል? ይሄን ትሪያንግል አሁን ኤ ቢ ሲ ዲ ብለን ፖይንት ኢ ብንል የቀደመውን የሲሚላሪቲ እንትን መጠቀም እንችላለን ማለት ነው ቀጥታ አይደል? ያ ማለት ይሄ ሳይድ ይሄ ሲካፈል ለዚህ ኢኳልስ
የፈለገው መጠቀም እንችላለን አይደለ? ይሄ አጠቃላዩ ኤኢ ሲካፈል ኤቢ ማለት እንችላለን። ሶ እዚህ ጋር እንደምናየው ስለዚህ በቁጥር ሁሉንም ብናስቀምጥ የእሷ አጠቃላይ ሻዷ 2.5 ነው። የወንድሟ ፓርት 1.5 ነው። የእሷ 1.6 እዚህ ያለ። ስለዚህ ይህን ነው ያላወቅነው። ስለዚህ የወንድሟ ሻዶው ሲካፈል ለዚህኛው አድርገን ኤክስ የወንድሟን ኤክስ ብንል ኦቨር 1.6 is equal to ይሄ የወንድሟ ሻዶው 1.5 ሲካፈል ለእሷ ሻዶው ለሁለቱ እዚህ ጋር ላለው 2 ነው አይደል? 2 ሜትርስ 2 ሜትርስ ፋይናሊ ኤክስ የልጁ ቁመት ማለት ኤክስ ነው which is 1.6 multiplied by 1.5 over 2 right ፋይናሊ ስንት ይሆናል? 1.2 ይመጣል። በካልኩሌተር ብንሰራው ይመጣል አይደለ? ሶ በዛ መልኩ then the almaz's brother is 1.2 meters long ያ በፊደል ወይ በጽሁፍ የተሰጠነን ፕሮብለም መጀመሪያ አንደርስታንድ ማድረግ አለ። ወዴት እንዴት አድርገን ወደ ፊገር እንቀይረው የሚለው ወደ ፊገር ከቀየርን በኋላ we go back and apply similarity theorem apply የምናደርገው ምንም የሚከብድ ነገር የለውም ማለት ነው። So the last example here, the last example, Abeba's boat has come untied and floated away on Lake Tana. He is standing on the top of the building. You can see Abeba Ziga is standing on a building that is 35 meters above the water level. Water level ground 35 meter ከፍታ ያለው ግራውንድ ላይ ነው የቆመው። again የአበበ ከፍታ ቁመቱ ራሱ 1.8 ሜትር ነው። አበበ የሱ የአይኑ ሌቨል ማለት የሚያይበት የአይኑ ሌቨል ከፍታ ድረስ ያለው ቁመት 1.8 ነው። now if he stands 10 meters from the edge of the building ከህንፃው ጠርዝ ከዚህ ጠርዝ 10 ሜትር ወደ ውስጥ ርቆ እዚህ ጋር እንደምታዩት ማለት ነው then he can visually align the top of the building with the water at the back of his boat. see ቦቱ እዚህ ጋር ነው የቦቱ ባክ ይሄ ነው። ከዚህ ህንፃ ጫፍ 10 ሜትር ወደ ውስጥ ገባ ብሎ አሁን ባለው ፖዚሽን ቆሞ ቢመለከት ቀጥታ በህንፃው አናት ላይ አድርጎ የጀልባውን ስሩን መመልከት ይችላል ነው። if he stands 10 meters from the edge of the building he can visually align the top of the building which is ይሄን ጫፍ አልፎ to with the water at the back of his boat እዚህ ድረስ ማየት ይችላል። his eye level is 1.8 meters above the top of the building. eye level ማለት የእሱን ቁመት ማለት ነው። already ህንፃው 35 ሜትር ከፍታ አለው። then how far is Abeba's boat from the building? የአበበ ቦት ይሄ ቦት ከቢልዲንጉ ከዚህ ማለት ነው ምን ያክል ርቋል ነው ጥያቄው። so I hope it is very clear። ጥያቄውን ሲንተሳይዝ አድርገን ወደዚህ መልኩ ከቀየርን it's very easy። so ሁለት ትሪያንግሎች አሉን አይደል? እዚህ ጋር እዚህ ፎርም የተደረጉ ያው ደግሜ መሳል አይጠበቅብኝም ኦልሬዲ ተስለዋል። so እዚህ ጋር ሁለት ትሪያንግሎች አሉ እንደውም ሶስት። አንደኛው ይሄ ነው ይሄ ትሪያንግል እኛ የምንፈልገው ይሄ ዲስታንስ ነው። ሌላኛው ትሪያንግል ደግሞ ይሄ ትሪያንግል አለ። ስለዚህ እኛ የምንፈልገው ይሄ ኤክስ ነው። ኤክስ እንበልና ኤክስ ኦቨር 10 ከማጋ እኩል ነው ከ35 ዲቫይድድ ባይ 1.8 አይደል? ኤክስ ኦቨር 10 ይሄ ኤክስ ማለት የምንፈልገው ቦቱ ከቢልዲንጉ የራቀው ዲስታንስ ኤክስ ማለት ነው። ኦቨር 10 ማለት ደግሞ አበበ ከህንፃው ቶፕ ላይ የቆመበት ዲስታንስ ማለት ነው። ሲሚላሪቲ is equal to እዚሁ ትልቁ ትሪያንግል ጋር መተን ይሄ ሳይድ ለዚህ ሳይድ አይደል? ይሄ ሳይድ ማለት የህንፃው ቁመት ነው። ይሄ ሳይድ ያበበ ቁመት so 35 over 1.8 አረገ። በቃ አለቀ። then ይሄን ሶልቭ ስናደርግ x equals 35 multiplied by 10 over 1.8
8 የ350 ለ1.8 ስናካፍል 194.4 ሜትር ነው ማለት ነው። ስለዚህ ከዚህ እስከዚህ ያለው 194.4 ሜትር ነው ማለት ነው። therefore the boat is approximately 194.4 meters from the building ማለት ነው። ግልጽ ነው አይደለ? ግልጽ ነው። so that's how we do it and finally a summary ነው ክላስሩም ላይ እስካሁን ያየ ነው just summarize ተደርጎ ማለት ነው። ስለ similarity አይተናል። two plane figures are similar if the corresponding sides are proportional and their corresponding angles are congruent similar ከሆኑ ማለት ነው። then enlarge ስናደርግ ወይም አንድን plane figure enlarge ስናደርግ ምንድነው የሚሆነው? lines and their images are parallel, angles remain the same, all lengths are increased or decreased in the same ratio. for example ብንወስድ equilateral triangle አንድ እና equilateral triangle ሁለትን ብንወስድ አንግሎች የሁሉም 60 60 ነው። ትልቅም ትንሽ የሚሆን ይሄ ሳይድ ግን የዚህኛው ሳይድ ስኬልድ ነው ወይ ትልቅ ይሄኛው ከዚህ ይበልጣል በሆነ ስኬል ይሄ ከዚህ ይበልጣል ይሄ ሪቨርስ አረፍ ያው በስኬል ነው ማለት አንዱ ሳይድ የሌላኛው ስኬል ነው ኮረስፖንዲንግ ሳይዶቻቸው ማለት ነው። in the same ratio ሬሽዮአቸው ተመሳሳይ ነው። And we have defined the scale factor as the ratio of the corresponding sides, which is usually expressed numerically. The length of the line segment on the enlargement divided by length of line segment on the original. Depending on whether we are enlarging or reducing. So similarity theorem አይተናል። angle similarity theorem ማለት if two angles of one triangle are congruent to the corresponding two angles of the another, then the two triangles are similar. እንዲሁም side similarity theorem side angle side similarity theorem አይተናል። finally ሁለት ፊገሮች similar ከሆኑ the ratio of the perimeters is equal to p2 over p1 equal to l2 over l1 ብለናል። and again area ratioአቸው ደግሞ a2 over a1 ምንድነው ብለናል? square of the side corresponding side lengths እንደሆነ ተናል ማለት ነው። and that brings us to the end of this unit. I think some time ነው የጨረስነው። thank you for your time patience. Thank you too. Good night. All right, good night.